በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ርቱዐ ሃይማኖት በመካከለኛው ዘመን የተጻፈ የቤተ ክርስቲያናችን መጽሐፍ ነው። ብዙዎቹ የቤተ ክርስቲያናችን ጸሐፍት በመንፈስ ቅዱስ መሪነት የሚደርሱትን መንፈሳዊ ድርሰት ውዳሴ ከንቱን በመፍራት ስማቸውን በመጽሐፎቻቸው ላይ አይጽፉም። የርቱዐ ሃይማኖት ደራሲም ስማቸውን በድርሰታቸው ላይ ካልጻፉት መካከል አንዱ ነው። በመጽሐፉ ላይ ከሰፈሩት ጭብጦች ከቋንቋው አወቃቀር፣ ከምስጢሩ ጥልቅነት፣ አጠቃላይ ከተጻፈበት የሥነ ጽሑፍ ለዛው አንጻር ስንመለከተው በትምህርቱ ምጡቅ፣ በሃይማኖቱ የጸና፣ ቅዱሳት መጽሐፍትን በመመርመር የበረታ አባት እንደጻፈው ይታወቃል። ርቱዐ ሃይማኖት የሚለው ስያሜም የሚያመለክተው ይህንኑ እውነት ነው። መጽሐፉ ከግዕዝ ወደ አማርኛ ከመተርጎሙ በፊት በምዕራፍ የተከፋፈለ አልነበረም። ወደ አማርኛ ሲተረጎም ለእኛ ለምንሰማው ለአንባቢያንም ያመች ዘንድ በ25 ምዕራፎች ተከፍሎ የተዘጋጀ መጽሐፍ ነው። ከዚሁ መጽሐፍ ላይ እንደሱ እንደ አምላካችን ፈቃድ ለዛሬ በምናደርሳችሁ ሁለተኛው ክፍል የመጻጉዕ መልእክታችን ከዚሁ መጽሐፍ ላይ መጻጉዕን በተመለከተ ለተቸገሩት ማዘን እንደሚገባ በሚል ርዕስ የተጻፈውን አምላካችን በቸርነቱ የሚያስተምረንን ርቱዐ ሃይማኖት የተባለው መጽሐፋችን የሚነግረንን እንከታተላለን። ለዚች ሰዓትና ደቂቃ እንድንደርስ የዘወትር አምላካዊ አባታዊ ፈቃዱ ከሁላችንም ያልተለየ የሁላችንም ጌታ፣ የሁላችንም አባት፣ የሁላችንም መድኃኒት፣ የሁላችንም ማስገኝ፣ የሁላችንም ጠባቂ፣ የሁላችንም አስተዳዳሪ የፍቅር አምላክ ቸሩ መድኃኔ ዓለም አሁንም ክብርና ምስጋና ለገናና ስሙ ይሆንልን። ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት ርርተ ህሊና ርርተ ልቦና አፍጣኒተ ረድኤት አቁራሪተ መዓት ልመና ጸሎቷ ፊት የማያስመልስ አንገት የማያስቀልስ አንዳችም ኖር የሌለባት አዛኝት እናቱም ቃል ኪዳኑ አልተለየንምና ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ በደጋጎቹ አባቶቻችን ላድሮ ያስተማረውን ትምህርታችንን ለዛሬም በመጻጉዕ ሁለተኛ ክፍል ትምህርት ለተቸገሩት ማዘን እንደሚገባ በሚል ርዕስ ያገኘነውን ከርቱዐ ሃይማኖት እንዲህ እናደምጣለን። በአራተኛው የጾም ሰንበት ይህችውም የተቀደሰች መጻጉዕ ናት። የምግባራት ሁሉ እናት ስለሆነች ስለ ጾም የሚነበብ ድርሳን ይህ ነው። ከእርሷም መስጠት ከመስጠትም የሚጣፍጥ ቃል ይወለዳል። ይህም ለመስጠት ህሊናን መልካም ወይም ደግ ማድረግ ነው። መስጠትም ለመጽደቅ ነው። እገሌ የታላቁ የእገሌ ልጅ ነው፣ ታላቅ ነገር ልስጠው። እገሌ ግን የታናሽ ወይም የድሃው የእገሌ ልጅ ነው፣ ትንሽ ነገር ልስጠው። እገሌም ጻድቅ ነው፣ መልካሙን ይውሰድ አትበል። ይህን የሚያደርግ ኃጢአተኛ ነው። የተናቀውን ይውሰድ፣ ይህን ይሰጠኝ የነበረ ወዳጄ ነው፣ ታላቁን ሰጠዋለሁ። ለዚህ ግን አላውቀውምና ትንሽ ሰጠዋለሁ። ይህን ሁሉ አትበል። አንተስ ለልጆቹ ደግ እንደሆነ አባት ገንዘብህን ክፈል። ለቸገረው አብዛለት፣ ላልቸገረው ግን አሳንስ እንጂ ስራህ ነው እንጂ የጻድቅ ጽድቁ ወደ አንተ አይመጣም፣ የኃጢአተኛም ኃጢአቱ አያገኝህምና አንተስ ለሁሉም መልካም ነገርን አድርግ። ይልቁንም ለሃይማኖት ሰዎች፣ የሃይማኖት ሰዎችም በዋሻው በተራራው በፍሩክታው በምድር ጉድጓድ ያሉ ናቸው። ለእነዚህ ራሳቸውን ላስቸገሩ ገዳማውያን ስጦታን አብዛላቸው። በሚመጣው ዓለም በእርግጥ ይነግሳሉና ጻድቃኑም ከርስታቸው ይከፍሉሃልና፣ ስለ ኃጥአን ግን ጌታ ይከፍልሃል፣ አበድረኸዋልና ብድርህም ከገንዘብ 100 እጥፍ ነው። የጻድቃን ተድላቸው ለ1000 ዓመት ያህል በዚህ ዓለም በደብረ ጽዮን ነው። በሚመጣው ዓለምም ዘላለማዊ ሕይወት ነው። የሚጣፍጥ ቃልም ይህ ነው። ችግረኞች በዘበዘቡህ ባስቸገሩ ጊዜ እንዳትቆጣ፣ እንዳትሰድባቸውም ተጠንቀቅ። ካለህ ስጥ፣ ከሌለህ ግን የለኝም፣ ጌታዬ ይስጥህ፣ ካለው ያድርስህ በለው። የምታገኘውን ውሃ ግን አጠጣው፣ እሳት አሙቀው፣ ከቤትህም አታባርረው፣ አታስወጣው። ይህም ይቻልሃል። በኋላ ልብህን እንዳያዝን ተቀበለውም። ማንኛውንም የጽድቅ ተግባራትን በምታከናውንበት ጊዜ እልፍ አድርጎ የሚከፍልህ ባጠገብህ እንዳለ እወቅ። በሰፊው ስጥ፣ እቸገራለሁም አትበል። በምትሰጥበት ጊዜ ይበዛልሃልና ስጡ ይሰጣችኋል እንዲል ነቢዩም በረከት በሚሰጥ ሰው ራስ ላይ ነው ብሏልና። ልመና፣ ምልጃ፣ ጸሎት፣ ለቅሶ፣ ሰቆቃ፣ መጨነቅ ኃጢአትን ከማስታወስ ይወለዳሉ። ኃጢአቱን የማያስታውስ ግን ያለቅስ ዘንድ አይቻለውም። በዚያ በሲኦል ግን በለቅሶና ጥርስ በማፋጨት ያለቅሳል። ጸሎትም እንዳናስታጉል የታዘዘባቸው ሰዓቶች የታወቁ ናቸው። የወደድነውን ይሰጠን ዘንድ በምንጸልይበት ጊዜ እጃችንን እንዘርጋ። ምልጃም ከጀመርን ዘወትር እንጨቅጭቀው። የጸሎታችን ኃይል ወይም ውጤት እስከምናገኝ ድረስም አንተወው። መጨነቅም የገሃነምን ችግር በዚያ የምንከፍለውን ዕዳ በምናስብበት ጊዜ ነው። ሰቆቃውም ይህ ነው።
ከገነት ያባረረን ይሆንን? እናገኛት ይሆንን? ወይስ ሳናገኛት ይሆን እያልን ማልቀስ ነው። በጸሎት ጊዜ ለቅሶም ከኃጢአታችን የምንድንበት የደም መስዋዕት ነው። ጌታችን ዛሬ የሚያለቅሱ ብፁዓን ናቸው እነርሱ ይስቃሉ ብሏልና በሕይወት ዘመናችን ሁሉ በእንደዚህ እንኖራለን። መጨከን ያለ ጽናት፣ ያለ ትዕግስት፣ ያለ ሕሊና ቸርነት ጽድቅ ወይም መልካም ሥራ ሊሰራ አይቻልም። ጥብዓትን ወይም ጭካኔን ከወደድን ዘመዶቻችንን እንዳንወድ፣ ስለ ሌላውም ስለሚመስለው ሁሉ እንዳናስብ ይህን ዓለም እንቃለን። ጽናትም ወደ ሰማዕትነት ወደ መከራ በወሰዱን ጊዜ ስለ አምላካችን ስለ ሃይማኖታችን መቸገርን መሞትን አንፈራም። የሕሊና ሥራ ያለውም ወደ ጥፋቱን እንደሚመለከት ውሻ ከንስሐ በኋላ ወደ ኃጢአት እንዳንመለስ ነው። የሙት የድሃ ልጅ ማሳደግ፣ መነኮሳቱን ባልቴቶችን ከንብረታቸው ጋር መጠበቅ፣ የተገፋውን ማዳን፣ ፍርድ ማቃናት፣ አለማዳላት፣ ማስተካከል፣ አወቃቅሶ ማስማማት ይገባል። የሙት የድሃ አደግ ልጅ ማለትም ይህ ነው። እናቶቻቸው አባቶቻቸው በሞቱ ጊዜ እንመግባቸው፣ ከጎልማሳነት እስከሚደርሱ ድረስም እናሳድጋቸው፣ እንደ ልጆቻችንም ሰርግ አድርገን እንድራቸው ዘንድ ነው። ከኃጥአን ወገን ገንዘባቸውን ይነጥቃቸው ዘንድ የሚሻ ካለም እነርሱን ለማዳን እስከ ሞት ድረስ እንጋደል። የድሃ አደግና የሙት ልጆችን ማሳደግ ይህ ነው። መነኮሳትን ባልቴቶችን መጠበቅ ደግሞ ከገንዘባቸው እንዳንወስድ፣ ከሚበድላቸው እጅ እንድናድናቸው፣ እንደ እናቶቻችን እንድንመለከታቸው ነው። የተገፋውን ማዳን ያለ ማዳላት፣ ፍርድ ማቅናት ማለትም ይህ ነው። ያለ ፍርድ ሲያሰቃዩት በተመለከትክ ጊዜ ለማዳን ጩህ፣ ዝምም አትበል። ፍርድን ለማጓደል ወይም ለማበላሸትም ከሚያዳሉት ጋር አንድ አትሁን። እገሌ ይጠላኛልም አትበል። ፍርድ ሲጓደል በምትመለከትበት ጊዜ ተጋደል እንጂ ሊጣሉህ ቢፈልጉም ወደ ኋላ አትበል። ቢያስሩህ ቢያባረሩህ፣ ገንዘብህን ሁሉ ቢቀሙህ አትደነቅ። ስለ አንተ እግዚአብሔር ይጣላልና በአንተ ላይ የተነሱትንም እንዲገዙልህ ያደርጋቸዋልና በኋላም ይወዱሃል። አታዳላምና አንተ ግዛንም ይሉሃል። የተገፋውን ማዳን፣ ፍርድ ማቅናት፣ አለማዳላት ይህ ነው። ማስታረቅ፣ ወቅሶ ማስማማትም ይህ ነው። የተጣሉትን ለማስታረቅ በምትሻበት ጊዜ ወደ አንዱ ሂድ። በድለሃል ብለህም ለብቻው ገስጸው። አሁንም ወንድሜ ሆይ ይቅር በለኝ ብለህም ሰላምን አድርግ ካልከው በኋላ ወደ ሌላኛው ሂድ። አንተ በድለሃልና ና ሰላምን አድርግ ይቅር በለኝም በለው። ከመገናኘታቸው በፊትም እርሱ በድሏል አትበል። በተገናኙ ጊዜ ግን ግፈኛውን በድለሃል፣ የተገፋውን የተበደለውን ደግሞ ንጹሕ ነህ በለው። ፈርደህ አስማማቸው። ይህን ካረክ ወንጌል ሰላምን የሚያደርጉ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና ይሆናሉም የሚለውን በአንተ ላይ ይፈጸማል። የእግዚአብሔር ልጅ ትሆን ዘንድም ይህን አድርግ። ማቴዎስ ምዕራፍ 5። ይልቁንም በሰውና በእግዚአብሔር መካከል ለኃጥአን ወንጌልን በማስተማር በንስሐ ሰላምን ካደረግክ፣ በፍጡራንና በፈጣሪ መካከልም መፈቃቀርን ካሰፈንክ፣ በእውነት ዓለምን ከአባቱ ጋር ያስማማ ክርስቶስን ትመስለዋለህ። ነቢዩ ጽድቅን የሚጠሏት ይጸጸታሉ እንዳለ በገሃነም እንደሚጸጸቱ አስተውል። በዚህም እግዚአብሔር የአገልጋዮቹን ነፍስ ይቅር ይላል። በተቀደሰ ሥጋው በከበረ ደሙ ማለቱም በብሉይ ዘመን ሰው በበደለ ጊዜ ላምም በግም ፍየልም ዶሮም ርግብም ሽመላም ቢሆን ስለ ንስሐ ወደ ድንኳኑ በር ያመጣሉ። ለካህኑም ይሰጡታል። ካህኑም በእጆቹ ይሰዋቸዋል። ከመሥዋዕቱ ደም የሚያመጣውን ሰው ጆሮውን አካላቱንም ይቀባዋል። የመሥዋዕቱን ሥጋም በሳት ያቃጥለዋል። ስቡንም ለእግዚአብሔር ያማረ መዓዛ ይሆን ዘንድ በቅድስተ ቅዱሳኑ ያቃጥለዋል። ቅዱስ ጳውሎስም ያለ ደም ኃጢአት አይሰረይም እንዳለ፣ ዛሬ ግን የምንድነው በፍጥረት ደም አይደለም በመለኮት ደም ነው እንጂ። እንዲህ አይነት መሥዋዕት ሳለ ኃጢአትን በፊታችን እንደ ጉድፍ አስወግደን ለንስሐ እንፋጠን። ከጥቂት ጊዜ በኋላም ከቄቫዝ ወርቅ ይልቅ ትከብራለች አትገኝምም። ይህችን የሙሽራውን ሙሽሪት ተጠቀሙባት እንዳለ ምስጋና ለእርሱ ይሁን ለዘላለሙ አሜን ይለናል በመጻጉዕ የሚነበብ ምንባብ። ርትዕት ሃይማኖቶሙ ለቅዱሳን አበዊነ ርቱዐ ሃይማኖት የተባለው በትርጉም ተጽፎልን ለእኛም ትምህርት የሆነን ዘንድ ያገኘ ነው። ይህንኑ በበለጠ ደግሞ እንድናጠናክረውና መጻጉዕን በተመለከተ ልናደርሳችሁ ካሰብናቸው ጉዳዮች አንዱ ምናልባትም የዛሬ ዓመት አድርሰናችሁም ቢሆን ያው መቼም ከጊዜ በኋላ ሊረሳ ስለሚችል የደዌ አይነቶች የሚሉትን ነው።
ቀጣዩ የምንመለከተው 5 አይነት የደዌ አይነቶች አሉ። በጥቂቱ እንደው አንዲት ነገር ለማስታወስ ያህል በተለይ በክፍል 1 እንዳየነው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለው ታሪክ ነው የመጻጉዕን ነገር የሚነግረን። 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ ከአልጋው ጋር ተጣብቆ የነበረው ሰው ታሪክ። በኢየሩሳሌም ይላል በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት የሚል አንበበን ነበር በክፍል 1። ታዲያ በእነዚህ ውስጥ ካየናቸው 5 ተብለው ከተጠቀሱ ሚስጥራት ውስጥ አንዱ እንግዲህ 5ቱ አዕማደ ሚስጥር እንዳለ ሆኖ በዚች ጸበል ቤት ወይም ቤተሳይዳ በተባለው ማለት ነው ፈውስ ፈልገው የተሰበሰቡ የ5ቱ ድውያን ምሳሌ ነው ብለን እነዚህም ዕውራን፣ አንካሶች፣ የሰለሉ፣ ልምሾ የሆኑና የተድበለበሉ ናቸው ብለን እንዲሁም ደግሞ 5ቱ የ5ቱ ጾታ ምሳሌ ወይም ጾታ ምዕመናን ምሳሌ ብለን እነዚህም አእሩግ፣ ወራዙት፣ አንስት፣ ካህናትና መነኮሳት ናቸው ብለን አንስተን ነበረ። አሁንም በዚሁ ጉዳያችን ላይ ለማከል ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የደዌ አይነቶች ወይም ደዌ የሚመጣበት መንገዶች 5 ናቸው። እነዚህም ደዌ ዘንጽሕ፣ ደዌ ዘእሴት፣ ደዌ ዘኃጢአት፣ ደዌ ዘመቅሰፍትና ደዌ ዘተግሣጽ ናቸው። እነዚህ የበሽታ አይነቶች እንዴት እንደሚመጡና በምን ምክንያት እንደሚከሰቱ በዝርዝር እንመልከት። ታዲያ ደዌ ስንል ተቃራኒው ጤና ነው። የደዌ ተቃራኒ ጤና ነው። ጤና ልክ እንደ ደዌ የነፍስና የሥጋ ጤና በመባል በሁለት ይከፈላል። ደዌ ተስፋን ይዋጋል፣ ጠባይን ያከፋል፣ ከሰውነት ተራ ያወጣል፣ ከማህበረሰብ ይለያል። የታመመ ሰው የሚወደውን ሰውና የሚወደውን ምግብ እንዲጠላ ያደርጋል። በአጠቃላይ ጤና የሰው ልጅ በምድራዊ ዋጋ ከማያገኛቸው የእግዚአብሔር ስጦታዎች መካከል አንዱ ነው። ጤናን በገንዘብ፣ በስልጣን፣ በማዕረግ፣ በዝና ማግኘት አይቻልም። ጤናን መበደርም ሆነ ማበደር አይቻልም። ስለዚህ ከጤና በላይ ማዕረግ፣ ከጤና በላይ ስልጣን፣ ከጤና በላይ ሀብት የለም። ብርቱ የሚመስለው ሰውነት በአንድ ቀን ትኩሳት ለመውደቅ የተዘጋጀ ይሆናል። ጨው የምግብ ማጣፈጫ ሆኖ እንደሚያገለግል ሁሉ ጤናም የኑሮ ማጣፈጫ፣ የድህነት ማረጋገጫ ነው። የጤና ዋጋ ይበልጥ የሚታወቀው በህመም ጊዜ ነው። ስንታመም ጤና ላግኝ እንጂ ለምኝም ቢሆን እበላለሁ የሚሉ ህመምተኞች ይደመጣሉ። የነፍስ ደዌ ከስጋ ደዌ እንደሚከፋ ሁሉ ከስጋ ጤና ይልቅ የነፍስ ጤና ለሰው ልጅ እጅግ አስፈላጊ ነው። ነቢዩ ዳዊት አንተን በድያለሁና ነፍሴን ፈውሳት አልኩ ብሎ የተናገረው ምንም እንኳ በስጋው በኩል በቤተ መንግሥት ተመችቶት ቢኖርም ነፍሱ ግን ታማሚ ነበረችና የአእምሮ እፎይታ፣ የህሊና እርካታና የልቦና ደስታ አልነበረውም። መዝሙር 40 ቁጥር 4። የመጀመሪያው እንግዲህ ደዌ ዘንጽሕ ወይም የንጽህና ደዌ የሚባለው ነው። የመጀመሪያው ይህ የደዌ አይነት ደዌ ዘንጽሕ ተብሎ ይጠራል። ይህ የደዌ አይነት በገድል በትሩፋት ምክንያት በቅዱሳን ላይ የሚመጣ ደዌ ነው። ይኸውም ቅዱሳን ስለ 2 ነገር ይታመማሉ። የመጀመሪያው በሰሩት ገድልና ትሩፋት እንዳይታበዩ፣ በቅድስናቸው እንዳይመኩ የቅዱሳንን ልብ ከትዕቢትና ከትምክት ለመጠበቅ ሲል የሚጎስማቸው ደዌ ይታዘዝላቸዋል። ለምሳሌ ቅዱስ ጳውሎስ ሌላውን በልብሱ ዘርፍ እየፈወሰ እርሱ ግን ታማሚ እንደነበረ ራሱ በመልእክቱ እንዲህ ሲል ይገልጸዋል። በብዙ ራእይ እንዳልታበይ ሰውነቴን የሚጎስም ራሴን የሚቀጠቅጥ የሰይጣን መልእክተኛ ተሰጠኝ በማለት በተሰጠው ጸጋ እንዳይታበይ፣ ባየው ራእይ እንዳይመካ፣ ያለ እግዚአብሔር እርዳታ ከየትኛውም የቅድስና መድረክ ላይ መድረስ እንደማይችል ለማስታወስ የሚያነቃ የሰይጣን መልእክተኛ እንደተሰጠው ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 12። በሁለተኛ ደረጃ ከጾምና ከትህርምት የተነሳ የሚመጣ ደዌ ነው። ይህ በቀጥታ ገድሉና ትሩፋቱ ከሚያመጣው ጉዳት የተነሳ ሰውነት ሲጎሳቆል፣ ስጋ ሲከሳ ለህመም ይጋለጣሉ። ለዚህ ማሳያ የሚሆነን የቅዱስ ጢሞቴዎስን ታሪክ እናገኛለን። ቅዱስ ጢሞቴዎስ ጾምና ትህርምት በጣም ከመውደዱ የተነሳ የላመ የጣመ ነገር ከመቅመስ ተቆጥቦ ይኖር ነበር። በዚህ ሰውነቱ እጅግ ከስቶና ተጎሳቅሎ ነበር። በመጨረሻም ለሆድ ድርቀትና ለሳምባ ምች ተጋልጦ በጽኑ ህመም ይሰቃይ ነበር። ቅዱስ ጳውሎስ ጥቂት ወይን እንዲጠጣ የመከረው ሰውነቱ በበሽታ መጠቃቱን ተመልክቶ ነበረ። እንዲህ ነው። ጢሞቴዎስ ሀገሩ በደርቤን ልስጥራ ነው። አያቱ ሎይድ፣ እናቱ ኢወንቄ ይባላሉ። አያቱና እናቱ ከአይሁድ ወገን የነበሩ እጅግ ደጎች ናቸው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2። አባቱ ግሪካዊ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 1። ጢሞቴዎስ ለመጀመሪያ ጊዜ የወንጌልን ቃል የሰማው በልስጥራን ሲሆን
ቅዱስ ጳውሎስ ለሁለተኛ ጊዜ ሐዋርያዊውን ጉዞ አድርጎ በዚያ ባደረገው ታላቅ ጉባኤ ጢሞቴዎስ ከእናቱ ጋር ተገኝቶ ነበርና ትምህርቱን ሰምቶ ከእናቱ ጋር አምኖ ተጠምቋል። ጢሞቴዎስ ገና ልጅ ስለነበር እናቱ የእርሱን ደቀ መዝሙር ወይም የእርሱ ደቀ መዝሙር እንዲሆን ባደራ መልክ ሰጠችው። ጢሞቴዎስም በዋለበት እየዋለ ባደረበት እያደረ የቃሉን ትምህርት እየተከታተለ የእጁን ታምራት እየተመለከተ አደገ። ቅዱስ ጳውሎስ በእውቀት አንጾ እሱን አስመስሎ እሱን አሳክሎ አስተማረው። ጢሞቴዎስም ከተማረም በኋላም ቅዱስ ጳውሎስን በብዙ መልክ አገልግሎታል። ወደ ተለያዩ አብያተ ክርስቲያናት የብሱን በእግር ባህሩን በታንኳ ሌት ተቀን ተጉዞ የቅዱስ ጳውሎስ መልእክታትን ያደርስለት ነበር። በዚህ ጳውሎስ ካፈራቸው ተተኪ ደቀ መዛሙርት ቀዳሚውና ዋናው ነው። ቅዱስ ጳውሎስ እንዳያስተምር በተከለከለባቸው ቦታዎች ጢሞቴዎስ ሄዶ በማስተማር ጉባኤውን ይሸፍንለት ነበር። በዚህም ብዙ አረማውያን አሳምኖ አጥምቆ ቅዱስ ጳውሎስን ደስ ያሰኘው ነበር። ቅዱስ ጳውሎስ በእስር ቤት እያለ ዘወትር እየጠየቀ ስንቅ እያቀበለ የጻፈውን መልእክት እያደረሰ ከጎኑ ሳይለይ በፍጹም ልቡ ስላገለገለው መምህሩ ቅዱስ ጳውሎስ ከምስጋናና ከአድናቆት ጋር መስክሮለታል። በአጠቃላይ በማስተማሩ በርቱ አንደበቱ ችግርና መከራን በመቋቋሙ በብልህነቱና በትጋቱ ዳግማዊ ጳውሎስ ተሰኝቷል። ቅዱስ ጳውሎስ የኤፌሶን ሊቀ ጳጳስ አድርጎ ሾሞት ነበር። ይህም ለኤፌሶን የመጀመሪያው ሊቀ ጳጳስ ነበር። አብያተ ክርስቲያናትን እያሳነጸ ወንጌልን እያስፋፋ ለ33 ዓመታት ከኤፌሶን ሳይወጣ ቤተ ክርስቲያንን በመንፈሳዊ አባትነት አገልግሏል። የኤፌሶን ሰዎች የአርጤምስን በዓል በሚያከብሩበት ጊዜ ሊያስተምራቸው ቢወጣ ደብድበው በሞትና በሕይወት መካከል ጥለውት ሄዱ። ደቀ መዛሙርቱ ከጎዳና አንስተው አስተኙት። ለ30 ቀናት በሕመም ተሰቃይቶ አረፈ። ይኸውም ስለ እምነቱ ከኢአማንያን የተቀበለው መከራ ነው። ይህም ሰማዕት ያሰኘዋል። ገድለ ሐዋርያት ነው የሚነግረን ይሄንን። እንግዲህ የመጀመሪያው የደዌ አይነት ደዌ ዘንጽህ ወይም የንጽህና ደዌ ያልነው ነው። ሁለተኛው ደዌ ዘእሴት ነው። ይህ የደዌ አይነት ዋጋ እንድናገኝ ክብር እንዲበዛልን ከእግዚአብሔር የሚታዘዝ ሕመም ነው። ቅዱሳን ጻድቃን ሰማዕታት አላውያን ነገሥታት ካደረሱባቸው መከራ ይልቅ በፈቃዳቸው ጸጋ ይብዛልን ብለው የጾምና የትሕርምት ተጋድሎ ያመጣባቸው መከራ ይበልጣል። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል እያሉ መከራ ደዌና ፈተና ወዳለበት ይሄዳሉ። የሐዋርያት ሥራ ምዕራፍ 14 ቁጥር 21 እግዚአብሔር ወዳጆቹን በበሽታ ምክንያት ጸጋቸውን ያበዛላቸዋል። ነቢዩ ዳዊት የጻድቃን ሕመማቸው ወይም መከራቸው ብዙ ነው ብሎ የዘመረው ያለ ምክንያት አይደለም። መከራቸው የጸጋቸው፣ ሕመማቸው የክብራቸው ምንጭ ስለሆነ ነው። መዝሙር 33 አባታችን ኢዮብ በፍጹም ልቡ እግዚአብሔርን እያከበረ በሕግ በሥርዓት እየኖረ ለእግዚአብሔር ክብር እየዘመረ በሚኖርበት ዘመን በሰይጣን ከሳሽነት አለኝ የሚለው ሀብት ንብረት ሁሉ እንዳልነበር ሆነበት። 10 ልጆቹ በአንድ ሌሊት እንደ ቅጠል ረገፉበት። በዚህ ሳያበቃ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በከባድ ቁስል ተመታ። በዚህ ሁሉ እግዚአብሔርን ከማመስገን በቀር ምንም አይነት በአንደበቱ ሐሰት በልቡም ክደት አልተገኘበትም። የማማረርና የወቀሳ ቃልም አልተናገረም። በዚህም ሰይጣን አፈረ፣ እግዚአብሔር ከበረ። እግዚአብሔር በኢዮብ ትዕግስት፣ በእምነቱ ጽናት እጅግ ከመደሰቱ የተነሳ በመጨረሻም ከቁስሉ ፈወሰው። ቀድሞ ከነበረው ሀብትና ንብረት ክብርና ደስታ የበለጠውን ጨመረለት። እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ በማለት እግዚአብሔርን በፈተና ውስጥ አልፈን ስናከብረውና በጉስቁልና ውስጥ ሆነን ስናመሰግነው በመጨረሻ አጣናቸው የምንላቸውን ነገሮቻችንን እግዚአብሔር እጥፍ አድርጎ እንደሚመልስ በኢዮብ ታሪክ አስረድቶናል። መጽሐፈ ኢዮብ ምዕራፍ 2 ቅዱስ ጴጥሮስ በጥላው ድውይ እየፈወሰ እርሱ ግን ታማሚ ነበር። ከላይ እንደገለጥ ነው። ቅዱስ ጳውሎስም በልብሱ ዘርፍ በርካታ ድውዮችን እየፈወሰ ለራሱ ግን በሽተኛ ነበር። የእነርሱ በሽታ እንደ ኢዮብ ዋጋ የሚያገኙበት ጸጋቸውን የሚጨምሩበት በሽታ ነው። ስለዚህ ዛሬም እንደ አባታችን እንደ ኢዮብ ክብራችን እንዲገለጥ፣ ጸጋችን እንዲያብብ፣ ከሳሻችን እንዲያፍር እግዚአብሔር ሆን ብሎ በሕመም ውስጥ ፍቅሩን ሊገልጥልን ይችላል። የኢዮብን ትዕግስትና እምነት ገንዘብ ያላደረገ ሰው በሕመም ሰዓት የሚገኘውን ጸጋና በረከት ላይረዳው ይችላል። ሆኖም ብዙ ጊዜ የእግዚአብሔር በረከት የሚገኘው እንዲህ ባለ መከራና ፈተና ውስጥ በትዕግስት ስንሻገር መሆኑን መገንዘብ ይገባል። ለዚህ ነው አበው ያለ መከራ ጸጋ ያለ ድካም ዋጋ የለም የሚሉት። ስለዚህ ሕመማችን ዋጋ የሚያሰጥ መሆኑን ተገንዝበን ከማማረር ተቆጥበን እግዚአብሔርን በመከራችን ልናከብረው ያስፈልገናል። ሶስተኛው ደዌ
ደዌ ዘተግሳጽ ነው። ደዌ ዘተግሳጽ ማለት ከሕግና ከስርዓት ያፈነገጠ፣ የጀመረውን መንፈሳዊ ትጋት ያቋረጠ፣ የቀደመውን ፍቅሩን የተወ ወዳጁን የሚቀጣበት፣ አስደንግጦ ቆንጥጦ ወደ ቀድሞ መስመር የሚመልስበት መንገድ ነው። ለዚህ ጥሩ ማስረጃ የሚሆነን የንጉሥ ሕዝቅያስ ሕይወት ነው። ሕዝቅያስ በሰናክሬም ሰራዊት ላይ ድል በተቀዳጀ ጊዜ ውጊያውን የተዋጋለት እግዚአብሔር መሆኑን ዘንግቶ ድሉ የተገኘው በራሱ ኃይል እንደሆነ ቆጥሮ መታበዩ እግዚአብሔርን ስላሳዘነው በታላቅ ደዌ ገስጾታል። ሁለተኛ ነገሥት ምዕራፍ 20። ሁለተኛ ከአራቱ አበይት ነቢያት አንዱ የሆነው ነቢየ ልዑል ኢሳይያስንም ደግሞ ብንመለከት በኦዚያን ዘመነ መንግስት የእግዚአብሔርን ክብር ከመናገር የእግዚአብሔር ቤተ መቅደስ ከማስከበር ዝም በማለቱ እግዚአብሔር አዝኖበት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው 3 ዓመታት ያህል እያዘነ ይኖር ነበር። ከ3 ዓመት በኋላም ኦዚያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፊ እየበረረ መጥቶ በጉጠት ፍም ይዞ ከንፈሮቹን በመዳሰስ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ ብሎት ከለምጹ አንጽቶት ኃጢአቱ እንደተሰረየለት ነግሮት ሄዷል። እግዚአብሔርም በመምህርነት ወደ ሕዝቤ ማንን እልካለሁ ባለ ጊዜ ነቢዩም ስለተደረገለት ፈውስ ፈጣሪውን ለመካስ እንሆን ያለሁ ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ኢሳይያስ ምዕራፍ 6 ደዌ ለተዘክሮተ እግዚአብሔር እንደሚረዳ ከነዋመ ኃጢአት እንደሚያነቃ ነቢዩ ዳዊትም ሲመሰክር መገሰጽን እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም ብሎ መስክሯል። መዝሙር 117 ቁጥር 18 እግዚአብሔር ወዳጆቹን ከሚገስጽበት መንገዶች አንዱ ይህ ደዌ ነው። በደዌ ምክንያት እግዚአብሔርን አግኝተው ይቅርታ የጠየቁ ሰዎች አሉ። በደዌ ምክንያት እግዚአብሔርን ያስታወሱ ከአራታ ኃጢአት የተነሱ ወደ ልባቸው የተመለሱ ብዙዎች ናቸው። አራተኛ ደዌ ዘመቅሰፍት ነው። ደዌ ዘመቅሰፍት ከሁሉ ደዌያት እጅግ የሚከፋና ፈጥኖ የሚገድል በእግዚአብሔር ቁጣ የሚገለጥ ነው። ይኸውም በሰዎች ላይ መጠን አልባ ግፍ ሲፈጸም ወይም ለሚፈጽም በእግዚአብሔር ላይ ለሚያምፅ ልበደንዳና እብሪተኛ ሰው የሚታዘዝ ደዌ ነው። ለዚህም ጥሩ ማሳያ ደግሞ የሚሆነን የንጉሥ ሄሮድስ ታሪክ ነው። ንጉሥ ሄሮድስ የእግዚአብሔር ወንጌልን የሚቃወም ስለነበር በሐዋርያትና በክርስቲያኖች ላይ ልዩ ልዩ መከራ ያጸናባቸው ነበር። ወታደሮች እየላከ ያስገርፋቸው ነበር። እያሰረ ወደ ወህኒ ጥላቸው ነበር። በተለይ የዮሐንስን ወንድም ያዕቆብን በሰይፍ ባስቀላው ጊዜ አይሁድ ደስ አላቸው። ሄሮድስ አይሁድ ከሐዋርያት አንዱን ጭፍራቸውን ባስገድልላቸው ይህን ያህል ከተደሰቱ አለቃቸውን ቅዱስ ጴጥሮስን ባስርላቸው ምን ያህል ይደሰቱ ይሆን ብሎ አይሁድን ለማስደሰት ቅዱስ ጴጥሮስን አስሮ ወደ ወህኒ ያስጣለው። ክርስቲያኖች ግን በዚህ ሁሉ መከራ ሳይደናገጡ በተረጋጋ መንፈስ ወንጌልን ይሰብኩ ነበር። በአንድነት ሆነው የሚጸልዩ ነበር። ወንጌላዊው ቅዱስ ሉቃስ እንደመዘገበው በቀጠሮ ቀን ሄሮድስ ለቀላውዲዮስ ቄሳር ክብር አዘጋጅቶ ነበር። በዚህ ቀን እጅግ የሚያብረቀርቅ ከብር የተሰራ ልብስ ለብሶ በታላቅ ግርማ ሆኖ ንግግር ሲያደርግ ሕዝቡም የንግግሩን ድምፅ ሰምቶ ይህ ድምፅ የአምላክ ድምፅ ነው አሉ። በዚህ ጊዜ ሄሮድስ የአምላክነት ኃይል ተሰማው። ምስጋናውንም በደስታ ተቀበለ። የአምላክነትን ምስጋና ለራሱ በማድረጉና ለእግዚአብሔር ክብር ባለመስጠቱ እንዲሁም ክርስቲያኖችን በማሳደዱ የእግዚአብሔር መልአክ ወዲያው በታላቅ መቅሰፍት መታው። በትልም ተበልቶ በታመመ በ5ኛው ቀን ሰውነቱ ሸቶና ከርፍቶ ሞቷል። የሐዋርያት ሥራ ምዕራፍ 12 ቁጥር 23። ስለዚህ ይህ ደዌ ዘመቅሰፍት የሚባለው በእግዚአብሔር ቁጣ የሚመጣ ደዌ በመሆኑ ለይቅርታ እንኳን ጊዜ እንደማይሰጥ እንረዳለን። ጥበበኛው ሰለሞን ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ብሎ የተናገረው እንደዚህ አይነት ላለው ደዌ ነው። ምሳሌ 29። የመጨረሻውና 5ኛው ደዌ ዘኃጢአት ነው። ደዌ ዘኃጢአት የሚባለው በተጠራቀመ ኃጢአት የሚመጣ ደዌ ነው። እንዲህ አይነቱ ደዌ የሚታዘዘው የእግዚአብሔርን ምሕረት እንደ ሞኝነት በመቁጠር ወይም እግዚአብሔር መሐሪና ይቅር ባይ ነው በሚል ሽፋን በኃጢአት ተዘልለው ተደላድለው ለሚቀመጡ ሰዎች የሚታዘዝ ደዌ ነው። ለምሳሌ አንድ ሰው ማመንዘር ኃጢአት መሆኑን እያወቀ ዝሙት፣ ስጋን ማርከስ፣ መንፈስን ማቆሸሽ መሆኑን እየተረዳ በቅዱስ ጋብቻ ተወስኖ መኖር እየቻለ ከዚህም ከዚያም እየደረሰ ለበሽታ ቢጋለጥ ያ ደዌ ዘኃጢአት ይባላል። ለዚህ ደግሞ ጥሩ ምስክር የሚሆነን የመጻጉዕ ታሪክ ነው። ይህንን ጉዳይ ደግሞ በክፍል 1 ስላየነው ወደዚያው መለስ ብለን የምናደምጠው የምንከታተለው ይሆናል። ለዛሬ እንግዲህ እንደሱ እንደ አምላካችን ፈቃድ
መጻጉን በተመለከተ በተለይም አምላካችን ደዌ ሥጋን በታምራት ደዌ ነፍስን በትምህርት መፈወሱ ሳምንቱ ሁሉ ከዚህ ጋር የሚያያዝበት ወይም የሚነገርበት በጠበሉ፣ በእምነቱ፣ በመስቀሉ አምላካችን በቅድስት ቤተክርስቲያናችን መድኃኒት ይሁን ብሎ በሰጠን ነገር ሁሉ እንደምንድን ከሁሉ በላይ ደግሞ ሰማያዊው ማዕድ ማለት ነው ከሁሉ የበለጠ ሆኖ በሌሎቹ ሁሉ እግዚአብሔር አምላካችን ግድግዳውን በመዳበሳችን፣ በአፈሩ በመተባበሳችን፣ በመጋረጃው በመተሻሸታችን በአጠቃላይ ብቻ ግን እሱ አምላካችን ለኛ ምሕረትና ደግነቱን ሲያበዛልን እነዚህ ሁሉ መድኃኒት ይሆኗችሁ ብሎ ሲሰጠን ምንኛ የሱ ድንቅ ስራውና ደግነቱ ከሃሊነቱ ሰውን ማፍቀሩ ሁሉ የሚነገርበት የሚገለጽበት ሳምንት ሆኖ ይህ የመጻጉዕ ሳምንት ያልፋልና በዚህ መልኩ ለማየት ነው እንግዲህ በሁለት ክፍል የመጻጉዕን ሁኔታ ለሁላችንም አምላካችን የወደደውን ሰማይና ምድር ሲያልፍ የማያልፈው ቃሉን በዚህ መልኩ እንድንከታተል የመረጠልን አሁንም የሰማነውን በልባችን ያሳድር የቸርነቱን የደግነቱን ስራ ለሁላችንም ይስራልን። በቀጣዩ ደግሞ አሁንም እንዲሁ ለየት ባለ ደግሞ በሌላ መርሃ ግብር እንመለሳለን። አምላካችን የፍቅር አምላክ ደግነቱ የበዛ ከሃሊነቱ የበዛ እኛም ድዌ የሆነውን በነፍስ በስጋ በተለያየ መልኩ የታመምነውን እርሱ ፈውሶን እርሱ ጠግኖን እርሱ ወደ እርሱ የምንቀርብበትን ልቦናው ማስተዋሉን ሰጥቶን መድኃኒት በሆነው ቃሉ ሕይወት መድኃኒትም በሆነው ቅዱስ ሥጋው ክቡር ደሙ ሁላችንንም በቸርነቱ ለዚያ ክብር አብቅቶን በቃሉም በየቀኑ እየፈወሰልን ክፉ የሆነውን ነገር ከልባችን እንዲያርቅልን እንደ ይቅርታው ብዛትና እንደ ደግነቱ ብዛት እኔንም እናንተንም ሁላችንም በእውነት ለደገኛይቱ ክብር እንዲያበቃን መጨረሻችንን እንዲያሳምርልን የፍቅሩን ብዛት ከሁላችንም እንዳያጓድልብን ፈቃዱ የአምላካችን ለሁላችንም ትደረግልን። ይቆየን። እንግዲህ መጻጉዕን በተመለከተ ሁለት መርሃ ግብሮች አድርሰናል። ደግሞ ቀጣዩ ወደ ደብረ ዘይት ከመሄዳችን በፊት ደግሞ ሌሎች መርሃ ግብሮች በመሀል እናስገባና ሰፊ ሆነውን በጣም ብዙ ሚስጥራት ያሉትን ደግሞ የደብረ ዘይትን ደግሞ አምላካችን ለአምስተኛው ሳምንት ሲያደርሰን የምንከታተለው ይሆናል። የዛሬው መርሃ ግብራችንን ያው እንደተለመደው እንግዲህ ርቱዐ ሃይማኖት ከተባለው መጽሐፍና ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 ላይ ያገኘነውን ነው ወደ እናንተ ያመጣ ነው። እንግዲህ መጽሐፍትን መቼም ያዙ ማለት እንደው ሞት መጨቅጨቅ እንዳይሆንብን ከዚህ የበለጠ በእውነት አምላካችን ልናገኘው የምንችልበት ቅዱሳን በተለያየ መልኩ የነገሩንን ይኸው ተደጉሶልን እነሱ የነገሩንን ደግሞ አባቶቻችን ወንድሞቻችን እየጻፉ የሰጡንን ደግሞ ለሕይወታችን እንዲጠቅመን አድርገን እንድንይዘው ያስፈልገናል። ሆህተ ስብከት ቅጽ 1ም ቅጽ 2ም አለው ዘቅዱስ ያሬድ በሊቀ ጉባኤ ጌታሁን ደምፄ የተጻፈው ነው፣ በግሩም መልኩ የተጻፈ እንዲሁም ርቱዐ ሃይማኖትም እጅግ በጣም በርካታ ሚስጥራትንም የያዘ መጽሐፍ ነው። መምህር ተስፋ ሚካኤል ታከል የተባሉ ተርጉሞ ያቀረቡልን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የታተመ ነው መጽሐፉ። እንግዲህ እነዚህን በየተለያየ ቦታ እንድትይዟቸው እንድታገኟቸው በዚሁ አጋጣሚ ለመጠቆም እንወዳለን። ማህደረ ተዋሕዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ይኸው የተለያዩ ምንጮችን እየጠቀስን በልባችን እንዲያደርስልንና ለፍሬ ለበረከት እንዲያደርግልን ለክስ ለወቀሳ ለመፈራረጃ እንዳያደርግብን ደጅ እየጠናን በምንከታተለው መንፈሳዊ የዩቱብ አገልግሎታችን አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ደስ ብሎት አምላካችን በብሩህ ገጽ የሚቀበለው ግዳጅ የሚፈጽም አጀንዳዎቻችን ሁሉ መፍትሄ የሚያገኙበት የእሱ የአምላካችን ቸርነት ሁሉ የሚገለጥበት ለሀገራችን ደግነቱ መሐሪነቱ ከሃሊነቱ ፍጹም ሰላሙ የሚመጣበት እሱ አምላካችን የሚቀበለው ጾም ለሁላችንም እንዲያደርግልን ፈቃዱ ይሆንልን። አሜን። ይቆየን።